ዱንያ በየቀኑ የምታቀርብልን አጀንዳ አላት። መደፈን የሚገባው ክፍተት አላት። የዕለት አጀንዳዋን ለመዝጋትና ክፍተቷንም ለመሙላት ከጧት እስከ ማታ፣ ከማለዳ እስከ ምሽት፣ ከልጅነት እስከ ዕውቀት፣ ከሕይወት እስከ ህልፈት ትደክማለህ፣ በመጨረሻም ከጌታ ጋር ትገናኛለህ። በምድር ላይ ስላሳለፍከው ሕይወትም ትመረመራለህ። በአላህ ፍቃድ ዱንያ ላይ እንድትገኝ የተደረግከው የሰው ልጅ ሆይ በዕድሜ ቁጥር ከታች ከመካከልም ሆነ ከላይ ያለው ሰው ሆይ ዱንያ ውስጥ ስትኖር ያሰብካቸውን ነገሮች በቀላሉ ልታሳካ እንደማትችል ከወዲሁ እወቅ። እንደምትደክምና ድካምህም ከባድ እንደሆነ አስቀድመህ ተገንዘብ። ለከባድ ድካምም ራስህን አዘጋጅ። ዱንያ ቀልድ አታውቅም። ዱንያ የቱን ያህል ዕድሜ ቢኖራትም ፈራሽ ናት። ወላሂ የገነባት ጌታ አላህ ሱብሓነሁ ወተዓላ አንድ ቀን ያፈርሳታል። እሷም እንደ ሰው ልጆች ሁሉ የተወሰነላት ዕድሜ አላት። ስለዚህ በሐሩር ቀን አንድ የዛፍ ጥላ ስር ያረፈ መንገደኛ የፀሐይዋን መቀዝቀዝ ጠብቆ ጥላውን ትቶ እንደሚሄደው ሁሉ እኛም ትተናት እንሄዳለን። እንደመጣን ሁሉ እንሄዳለን። በዚህች ምድር ላይ አንቀርም። አላፊዎች ነን፣ ቋሚ አይደለንም። አልፎ ሀጅ የሆነ ሰው ደግሞ ስለሷ እምበዛም መጨነቅ አይገባውም። የሚጨነቅ ካለ በእርግጥም ሞኝ ሰው ነው። ይህ ነው የዱንያ ምንነት። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዱንያ አላህ ሱብሓነሁ ወተዓላ ዘንድ ምንም ዋጋ እንደሌላት ነግረውናል። የትንኝ ክንፍ ያህል ዋጋ እንኳን የላትም ብለዋል። ትመዘን ቢባል ምንም አትመዝንም ማለት ነው። ግና ዋጋ የላትም ሲባል ለምድራዊ ሕይወታችሁ አትስሩ ማለት እንዳልሆነ መታወቅ አለበት። የዋጋዋን ያህል ብቻ ነው ለሷ መስጠት ያለብን። አላህ በሷ ላይ ኑረን እሱን አምልከን ፈተናዎችን አልፈን ወደ መጨረሻውና ዘለዓለማዊው ዓለም እንድንሻገር ነው የፈጠረን። እስቲ ምን አሳስበን? ዱንያ እንዲህ ናት እንግዲህ። በሷ ላይ በምናሳልፈው አጭር ዕድሜ ነገራችንና መንገዳችን ሁሉ ቀድሞውኑ ተከትቧል። ገና ስንፈጠር ስራችን፣ ሲሳያችን፣ የምድር ላይ ዕድሜያችንና የመሞቻ ቀናችን፣ የጀነት እንሁን የእሳት ሁሉ ተጽፏል። ያ አላህ የጀነት ሰዎች አድርገን። ስለዚህ እየኖርን ያለነው ቀድሞውኑ በተሰመረልን መንገድ ነው ማለት ነው። ያ ሲባል ግና ራሳችንን ልቅና ባለቤት አልባ አድርገን በዋዛ ፈዛዛ እንደ ዘፈቀድ እንኑር ማለታችን አይደለም። በተቻለን መጠን ሁሉ በጎ ነገር ፍለጋና መልካም ሥራ ላይ ማተኮር ይኖርብናል። ዕድላችንና ዕጣ ፈንታችን ሁሉ በአላህ ሱብሓነሁ ወተዓላ እጅ ነው። ሰዎች በእኛ ላይ ማድረግ የሚችሉት ትልቁ ነገር አላህ የጻፈልንን ወይም የጻፈብንን ነገር መፈጸም ብቻ ነው። ከዚያ ውጭ ምንም ጉልበትም ኃይልም ሆነ ብቃት የላቸው። አይጎዱንም፣ አይጠቅሙንም። የነካንና የሚነካን ሁሉ ሊነካን የሚችለው አላህ ሱብሓነሁ ወተዓላ እንዲነካን የፈቀደው ነገር ብቻ ነው። ለዚህም ነው ጠቃሚም ሆነ ጎጂ፣ ሰጪም ሆነ ነሺ የፈጠረን አምላክ አላህ ሱብሓነሁ ወተዓላ ብቻ ነው የምንለው። ለዚህም ነው መስራት እንጂ መጨነቅ አይገባንም የምንለው። እስቲ እናስጨነቀን። የሚያሳስበን የሲሳያችን ጉዳይ ከሆነ እሱም ከሁሉም ነገር ቀድሞ ተጽፏል። ሊነጥቀን ሊያግደንና ሊከለክለን ቢሞክር ማንም አይችለው። ለየግላችን
በጀታችን ተመድቦልናል። እሰርቃለሁ፣ እቆርጣለሁ፣ እነፍጋለሁ ቢል ማንም አይችለውም። የተጻፈልን ሲሳይ ከኛ ጋር አለና ስላልፈለግን ገፍተን አንመልሰውም። ባንፈልገውም እሱ ራሱ ይፈልገናል። ሪዝቃችን እንደ ሞት ቀናችን ሁሉ የቤታችንን በር ያንኳኳል። ብንሸሸውም አሳዶ ይደርስብናል። ስለተስገበገብን ጎትተን አናመጣውም። እንሸከም ብንል ተሸክመነው አንዞርም። የፈጠረን አላህ ሱብሓነሁ ወተዓላ ሊለግሰን ቃል ገብቷል። የሚያስፈልገንን ሁሉ ሊያሟላልን እና ከርሳችንን ሊሞላ ፈቅዷል። የትም ብንሄድ ሪዝቃችን ራሱ ይከተለናል። ሞት እንደሚፈልገን ሁሉ እኛን ፍለጋ ያለንበት ድረስ ይመጣል። ስለዚህ ለምን ሐሳብ እናበዛለን? ምን አሳስበን? የሚያሳድደን ጠላት ይኖርብን ይሆን? እድሜያችን በአላህ ሱብሓነሁ ወተዓላ እጅ ነው። የወደደን የአንዲትም ቀን እድሜ አይጨምርልንም። የጠላን ቅንጣት ታክል አይቀንስብንም። እድሜ ቀድሞ የተወሰነና የተቆረጠ ነገር ነው። ያለ ቀናችን የምንሞት አይደለንም። ከሞት ቀናችን አንቀድምም፣ አንዘገይም። በሽታ፣ ሰዎችም ሆኑ ሌሎች አደጋዎች ምክንያት ናቸው እንጂ በሕይወታችን ወሳኞች አይደሉም። ቀናችን ሳይደርስ አይገሉንም። ስለዚህ ምንም ሊያስፈራን አይገባም። በልጅነት በእናታችን ማህፀን ውስጥ የጠበቀን አላህ ሱብሓነሁ ወተዓላ ሁሌም ይጠብቀናል። ጠላት ከሆነ ሁሉም አለው። ሰው ሆኖ የሚጠላው የሌለው ሰው የለም። መላእክትን ሳይቀር ሸይጣኖች ይጠሏቸዋል። ምርጦቹ የአላህ ነቢያትም ደጋጎቹ የአላህ ሱብሓነሁ ወተዓላ ባሮችም ጠላት ነበራቸው። ፊርዓውን የነቢይ ሙሳ ዋና ጠላት ነበር። ነቢ ዒሳ ለግድያ ተፈልገዋል። ቁረይሾች ነቢያችንን ዓለይሂ ሰላቱ ወሰላም ሲያሳድዱ ነው የኖሩት። አላህ ሱብሓነሁ ወተዓላ የኔ በሚላቸው ሰዎች ላይ ፈተና ያበዛል። ከተፈታኞችም ነቢያት የመጀመሪያውን ደረጃ ይይዛሉ። ነቢዩላህ አዩብ የገዛ ባለቤታቸውን ጨምሮ ሰው ሁሉ እስኪሸሻቸው ድረስ ለዓመታት በበሽታ ማቋል። በደረሰባቸው በሽታና ችግር እንዲያማርሩና አላህንም እንዲክዱ ከሸይጣን በኩል ተደጋጋሚ ጥያቄዎችና ውስወሳዎች ቢቀርብላቸውም እርሳቸው ግን በማሳፈር ነበር የመለሱት። ቀደምት ነቢያትም ሆኑ ሰለፎች፣ መልካም የእምነቱ ሰዎች የዱንያ ላይ ሕይወታቸው ከመጀመሪያ እስከ መጨረሻ በፈተናና በችግር የተሞላ ነበር። ይታመሙ፣ ይታሰሩ፣ ይራቡ፣ ይሰደዱና ይንገላቱ ነበር። አብዛኞቹ ቤትም ሆነ የሚሳፈሩት እንስሳ አልነበራቸው። የዱንያ ጸጋዎችንም አልተቋደሱም። ነገር ግን ይህች ዓለም ከነሱ በላይ ውስጣዊ ሰላምና እርካታ ያላቸውን ሰዎች ፈጽሞ አላስተናገደችም። ለአላህ ነቢያትና ለምርጥ ሰዎች ያልተመለሱ የዱንያ ላይ ሙሲባዎች እኛን አይነኩንም ብሎ ማሰብና መገመቱ ከየዋህነትም አልፎ ጅልነት ነው። ዱንያን አልፎ ከዚያ ከውዱ ሀገር ከጀነት ለመድረስ ያለው ውጣ ውረድ ቀላል አይደለም። አላህ ሱብሓነሁ ወተዓላ እንዲህ አለ: أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين በእውነቱ አላህ ከእናንተ እነዚያን የታገሉትን ሳያውቅ ሳይለይ ታጋሹንም ሳያውቅ ገነትን ልትገቡ አሰባችሁን? ሱረቱ አሊ ዕምራን አንቀጽ 142።
ለጥቂት ጊዜ ብቻ እንታገስ። ትልቅ ድልን እናገኛለን። ትንሽ ሰብር እናድርግ፣ ታላቅ ስኬትን እንጎናጸፋለን። ትዕግስት ይኑረን፣ በመጨረሻም ጣፋጭ ፍሬ እንቀምሳለን። የቀደምት ሰዎችን ታሪክ መለስ ብለን እናንብብ፣ ትልቅ ትምህርት እናገኝበታለን። ረሱላችን ዓለይሂ ሰላቱ ወሰላምና ምርጥ ሱሐቦቻቸው ከተወለዱበት ቀዮ ለዓመታት ተሰደው ቆዩ። ኋላ ላይ በድል ወደ መካ ሊመለሱ የቻሉት ከ10 ዓመታት እልህ አስጨራሽ ትግልና ትዕግስት በኋላ ነበር። አንሰራርተውም 100 ዓመት ባልሞላ ጊዜ ውስጥ በታሪክ አቻ ያልተገኘለትን ኢስላማዊ መንግስት መሰረቱ። ኢማም አሕመድ ኢብኑ ሐንበል ለዓመታት በእስር ቤቱ ማቀቁ። እንኳን ሰው ዝሆንን ሊጥል በሚችል አለንጋም ተገረፉ። ከእስር ቤት ሲወጡ ግን ከአራቱ የዓለማችን የመዝሃብ ኢማሞች አንዱ ሆኑ። ኢብኑ ተይሚያ በእስር ቤት በሰበሱ። ለዓለማትም የአልጋ ቁራኛ ሆነው ከረሙ። ድነው ሲነሱ ተዝቆ የማያልቅ ዕውቀት ለዓለም ሕዝቦች አበረከቱ። ከዘመናችንም ሰዎች መካከል ማንዴላ ለ27 ዓመታት በእስር ቤት ማቀቁ። ከዚያ ሲወጡ ከታላላቅ የዓለማችን የሀገር መሪዎች አንዱ ለመሆን በቁ። ታላቅ ስብዕናን የተጎናጸፉት የዓለማችን ሰዎች ከእስር ከህመምና በርካታ መከራዎች በኋላ በዚያው ተንኮታኩተውና ወድቀው አልቀሩም። ራሳቸውንም ሆነ ሕዝቦቻቸውን ለታላቅ ድልና ነጻነት አብቅተዋል። ማርቲን ሉተር ኪንግ፣ ጋንዲና ሌሎችም ከነዚህ ይጠቀሳሉ። የሰው ልጅ ሆይ እንግዲያውስ ቁርጥህን እወቅ። ዱንያ ላይ እስካሉ ድረስ ምንም እረፍት የለም።